የምትሉኝን ነገር በእናንተ እስማማለሁ ብላ አባቷን ለማሳመን ይሁን ልዑልን ወይ የሆነ ወጥመድ አዘጋጅተው ወይ ኤፍሬም እና እሷ ተመካክረው ይሁን አላውቅም። እያለቀሰች አባቷን ለማሳመን እየሞከረች ነው ያለችው፣ ልዑልን እንዲያስታርቃት ማለት ነው። ያው አባቷ በእርግጥ ጥፋት የለበትም። ልዑልም ዓይንሽ እንዳላይሽ ብሎ እንግዲህ ባለፈው እናቱ ልታስታርቅ ሞክራ ግን አልተሳካላትም። እሷ ፈልጋ ነበረ ኤልሳ። ልዑል እንዳያችሁት በቪዲዮ በጣም ብዙ እናቱን እንደውም እስከ መቆጣት ድረስ ደርሶ ነበር። ከዛ በኋላ እንግዲህ እቺ የሆነች እኔ በጣም ድፍረቷ ግን አይገርማችሁ? ሰው ከስንት ወንድ ጋር ቆይታ መታ አሁን መታ ከልዑል ጋር ልታረቅ ከልዑል ጋር ካልሆንኩኝ ሙቼ እገኛለሁ የሚል ሰው እንደዚህ አይነት ድርቅ ድርቅ የሚል ሰው አናደዳችሁም ወገን? ወይኔ ብላቸው ይላል። እኔ በህይወቴ እንደዚህ አይነት ሴት አይቼ አላውቅም። በህይወቴ ሰው አልፈልግም ማለት አልፈልግም ነው። ስትከበሪ በራስሽ ትከበሪያለሽ። ራስሽ ካላከበርሽ ማንም ሊያከብርሽ አይችልም። ሴት ልጅ እንዲህ ስትቀልድ ስትዋረድ እንደዚህ አይነት ሳይፈልግ ፈልገኝ ብላ ተለምኖ ፈልጋ ወዳ ነው የሄደችው ከኤፍሬም ጋር። አሁን ልዑልን ያልሆነ ችግር ውስጥ ለምንድን ነው ለማስገባት ልዑልን ልክ እንደ ጥፋተኛ አድርጋ እሷን ንጹሕ ሴት ምናምን ለመሆን ያውቃል አባትየው ከምን አይነት ሁሉ ነገር ከመነሻው ጀምሮ በደንብ ስለሚያውቅ ልዑልንና አባቷን ለማጣላትም ይሆን ወይ ብቻ እኔ ምን እያሰበች ምን አይነት አላማ እንዳላት ይቺ ልጅ ከቀን ከቀን የምታመጣቸው አዳዲስ አጀንዳዎች እኔ ምን እንደምትሰራ አላውቅም። ምንም ማለት ምንም ከልዑል ጋር ትሆናለች የሚለው በፍጹም አይሆንም። እንግዲህ ምን ባላት ከተሳካላት እንግዲህ እዛው ኤፍሬም ይቅር ካላት ከኤፍሬም ጋር ብትመለስ ይሻላታል። የእሷ እርግዝና ምናምን የሚለው ውሸት እንደሆነም ከታወቀባትም ያው ኤፍሬም ይሻላታል። ውሸትም ምንም እያወሩ ሁለቱም ኤፍሬም እስከሚታሰር ድረስ እሱ ጋር ይሻላታል እንጂ ወደ ልዑል ያልሆነ ነገር ይዛ መታ ገና ልጁን ሰላም አገኘ ሲባል ገና ያልሆነ ጦስ ውስጥ እንዳትከተው ለሱ ብቻ ነው የምፈራ። እኔ ለኤልሳ የሆነ እንትን ምናምን ስለሷ ደንታ አይደለም። ግን ልዑል ደግሞ ያሳዝናችኋል። በአንዳንድ በኩል ለአባቷ ያዝናል፣ ለእናቱ ያዝናል፣ ለአጎቷ ያዝናል። እሷ የተወለደችው ምንም የማይመስላት ልዑል ባዳው ግን አስቦት መወለድ ቋንቋ ነው የሚባለው። ለዚህ ነው ምንም አይነት እንትን አይሰጣትም። በቃ የራሷን ህይወት እየኖረች ነው። ህይወት ይቀጥላል። በቃ አንዱ ቢሄድ አንዱ ይመጣል ብላ ስለምታስብ ከኤፍሬም ጋር ያልሆነውን የሆነውን ስትቀበጣጠር ከርማ ዛሬ ደግሞ ተነስታ ከልዑል ጋር ካልሆንኩኝ ሙቼ እገኛለሁ ወዮ አባቷን በእንባ ለማሳመን ባለፈው ብር የምንድነው ግማሹን እንትን የንብረቴን የኔ እንትን አካፍለ ስጠኝ ስትል የነበረች ልጅ ዛሬ ደግሞ መታ አባቴን ይቅር በለኝና ከልዑል ጋር እንድታረቅ እባክህ ያንተ እንትን ያስፈልገኛል። በአባቷ ተጠቅማ ልዑልን ያልሆነ እንትን ይሄ ነገር እኔ ዝም ብላችሁ ስሙ ወገን። እኔ ምን ብላለች ትላላችሁ? አሁን ይቺ ልጅ እንደዚህ አይነት ነገር ወይ ሁለታቸው ተመካክረው ከኤፍሬም ጋር ያመጡት ሀሳብ ሊሆን ይችላል። አውቀሽ ወደ እሱ ቀርብቢና ከዛ በኋላ ስራቸውን ሊሰሩ ፈልገውም ሊሆናል። አላቅም ብቻ ምን አይነት ወይኔ አረሰው ወይ እኔ እስካሁን ድረስ ስንት ሰው አይቻለሁ። እንደ ኤፍሬም ማነው እንደ ኤልሳ ከባድ የሆነ ሴት አይቻላቅም። አንገት ደፊ ሀገር አጥፊ ነው የሚባለው በትክክል። ዝም ያለች መስላ
ልጅቷ ከስር ከስር ግን የምትሰራቸው ስራዎች እያንዳንዷ ግን ምንም የተሳካላት ነገር የለም። እያሰበችው ምን ያለችው ነገር እየከሸፈባት ነው የሄደውና መልካም ስትሰራ ነው የሚሳካው። እሷ ደግሞ ያው ሰዎችን እንዲወድቁ ከሰዎች የሰውን እንትን የምትፈልግ የሰው ድክመት የምትፈልግ ልጅ ናት። መጨረሻዋ የራሷ እንትን ሆኖ ቀረ። አባቷን ከባለፈው እንደዛ ስታረግ የነበረች ልጅ ያው አባት ነው። ምንም ነገር ብታረጊው ተመልሰሽ ብትሄጂም ይቅር ይልሻል፣ ይቀበልሻል። ግን እሷ ምን አይነት እፍረተ ቢስ ብትሆን ነው ገና ወር ባልሆነው ውስጥ ትናንት መስከረም እንግዲህ ቅርብ ነው፣ ገና አንድ ወር አልሆነውም። ግን እሷ ግን እፍረቷን ሁሉ ነገር እንትን ብላ መታ አሁን አረ እንደው እኔ ይቺ ልጅ ኧረ ይቺ ልጅ የሆነ ጸበል ወስደው ባስጠመቋት። እየተጫወተችባቸው እኮ ነው ያለችው በሰዎች ላይ። እንደው ዘመድ የላቸውም። እኔ የምለው ግነት በቃ ሀይ ምን የሚላት የለም። አባቷ ሲው አቅቶታል አለ ወደ እኔ ተመለሽ ብሎ መከረ። ያላላት ነገር የለም። ምርጫዋን መረጠች። ዙራ ዙራ ደግሞ መታ የእሱ ሸክም ለመሆን ያረቹ ጉደኛ የሆነች ሴት እንደው ከልዑል ጦስ ትሁን ከልዑል እንትን ትውጣ ብቻ። እሷ የራሷ ጉዳይ ነው፣ የትም ትሂድ። አባትየው እኮ አምኖ ተቀብሎ እየኖረ ነው። በቃ እድሜ ለልዑል ሁሉንም ነገር አስመልሶለት ንብረቱን፣ ድርጅቱን። ስለዚህ አሁን ላይ ስለ እሷ ብዙም እንትን አይልም። ግን እሷ አትለቃቸውም። በቃ ይሄ ኤፍሬም የሚባለው ሰውዬ ኦልሬዲ ኤልሳን ፈልጓት ወዷት አይደለም የሚኖረው። የሚፈልገው የአባቷን ንብረትና ንብረት ብቻ ነው። በቃ በእሷ ስም ሲዞርለት ሙሉ በሙሉ ወደ ራሷ ዙሮ ለመጥፋትም ያስባል። ምን የማያደርጉት ነገር የለም፣ ግን የሚሳካላቸው ነገር የለም። ከስር ከስር የልዑል ሰዎች አለዋ። ለማንኛውም እንግዲህ የእሷን ንዴት አሁን ላይ ሁሉም ሰው ስላወቀባት ማንም ሊሸወድላት አይችልም። ማንንም ልትሸውድ አትችልም። በአባቷ መጣች፣ በልዑል እናት መጣች፣ አልተሳካላትም። አሁንም አይሳካላትም። ታያላችሁ እንግዲህ እስካሁን ድረስ የሄደችበት ርቀት። በፊት ልዑል ሲለምናት እምቢ ያለች ሴት አሁን ደግሞ ዙራ እሷ እየለመነች ነው። ገና ትለምናለች። ገና ወይኔ ልዑል እናት ወልዳለች። የእውነት ገና ታስለምናታለህ። ገና በእንብርክኳ ታስሄዳታለህ። እንደዛ ሲሆንላት የነበረች ሴት ዛሬ ተገልብጣ አስታርቁኝ፣ እርግዝና ውሸት ነው፣ ሁሉ ነገር ውሸት ነው፣ እኔ ከሱ ጋር እንደ ድሮ መሆን እፈልጋለሁ። ህልም ነው። ህልም እያየች ይመስለኛል አንዳንዴ። በህልሟ እየቃዠች ነው ልጅቷ። አረ ምን አይነት ወራዳ ናት በእናታችሁ! በእሷ ምክንያት ስንት ሰው እንደተጎዳ አላወቀችም። እሷ ግን እንደ ቀልድ ምንም እንዳልተፈጠረ ትጫወታለች። በሰው ህይወት ላይ ነው የምትቀልደው። መጨረሻሽ ምን እንደሚሆን አይታወቅም። እውነት ሰው ልጅ ትሉታላችሁ፣ ተናክሩታላችሁ፣ ግን ደግሞ በሰው ህይወት ላይ እንደዚህ ጣልቃ የገባ ያልሆነ የሆነ ነገር እያለ አንደኛ ለራሷ አትሆንም፣ ሁለተኛ ለቤተሰቦቿም ጥላት እንትን ነው የምትሆንባቸው። ሁለተኛ ደግሞ ሶስተኛ ለልዑል ምንም በማያውቀው ያልሆነ እንትን ውስጥ ለማስገባት በጣም ብዙ ርቀት እየሄደች ነው። እንደምታያት እንግዲህ ኤልሳ በጣም እንጃ የምታርፍ ሰው አይደለችም። አንድ ሴት ካልፈልግም ከተባለች እንደ ሴት ኮርታ መቀመጥ ነበረባት። ግን እሷ አሁን ባለፈው ያ ሁሉ እንትን ስታልቅ የነበረች ሴት ያን ሁሉ ትታ አሁን ይቅርታ አድርጉልኝ እሱን እንትን ካላልኩኝ እንደዚህ ነኝ እንደዚህ ምን ሆዴ ቆረጠኝ ምን እያለች
እያስመሰለች ያው ታውቃላችሁ የዘንዶ እንባ እያነባች በውሸት እነሱን ለማታለል የማታደርገው ነገር የለም። ግን መጨረሻዋ ምን እንደሚሆን ታያላችሁ። የሁለታቸውም እቅድ ነው ይሄ ነገር። ሆን ብለው ከኤፍሬም ጋር ያሰቡበት እቅድ ይመስለኛል። ግን አባትየው ምስኪን ነው፣ በሱ ምንም አትፍረዱ። ማንም ሰው አባት ልጁ እንዲያለቅስበት አይፈልግም። የፈለገው ብትበድለው የፈለገው እንትን ብትለው አባቴ ብላ ከመጣች እናትም እንደዛው የሚቀበሉት። ማንም ሰው ባይቀበልሽም ቤተሰብ ግን ምንም ብታጠፊ ይቅር ይልሻል። በአባቷ ምንም እኔ እንትን አልለውም። ያው እንደ ወላጅ ግዴታውም ነው። እሷ ግን ትንሽ ወደ ራሷ ተመለሰ። የእውነት እንደውም አሁን አባቷ ይቅርታ ካረገላት የእውነት አባቷ ጋር የምትስማማ የምትቀመጥ ከሆነ እቅዷ እውነት ትክክለኛ እንትን ከሆነ ጸበል ወስዶ ቢያስጠምቃት የተሻለ ነው። ምክንያቱም ልጅቷ ገና ይቀራታል። በደንብ እንትን አላለችም፣ አልነቃችም፣ ገና ወደ ራሷ አልተመለሰችም። ወይም ከኤፍሬም ጋር ተመካክረው ድራማውን እንትን እያሉ ከሆነ በመጨረሻ አባቷን ነው እንትን ውስጥ የምትከተው። ያው አባቷ ደግሞ መልሶ አግተውት ወይ የሆነ እኔ አሁን አባቷ ቢታገት እሷ አሁን ድንታላት ብላችሁ ነው? አባት አጎት ያው ነው ለሚገባው ሰው። አጎትም እኮ ምንም አይተናነስም፣ በጣም የቅርብ እንትን ነው። ግን እያየች ዝም ብላለች። አሁን ለአባቷም የምትራራ ሴት አትመስለኝም። ምክንያቱም አንዳንድ ጊዜ ያልሆነ ነገር ሲያረጉሽ ሰዎች የምትሰሪውን የምታረጊውን አታውቂም። ወደ ራስሽ ስትመለሽ ነው እንደዚህ አድርጌ ነበር እንዲህ ብለሽ ጸጸት እንትን የሚልሽ። እሷ ደግሞ አሁን የምትሰራቸው ስራ በፍጹም ለእሷ አሁን ምንም እየተሰማት አይመስለኝም። ትናንት ዕለት ስትሳደብ እንደዛ ስንት ስትል ስርዓት እንኳን የላትም። አይታችኋላ? ስታወራት በስነ ስርዓት እንኳን መልስ አትመልስም። አሁን ደግሞ ይቅርታ አድርጉልኝ ብላ እንደዚህ አይነት የውሸት እንባ እያነባች መታ እነሱን ችግር ውስጥ ለማስገባት ይሄ ሁሉ ሆን ብለው ያደረጉት ሁለታቸው ከሆነ መጨረሻቸው አያምርም። እሱም እሷም የሚገቡበትን ያው ሁለቱም እስር ቤት እንደሚገቡ ያውቃሉ። ግን ሞር ደግሞ ለአባቷ ማዘን አለባት፣ ለእናቷ ማዘን አለባት። አንዳንድ ጊዜ ገንዘብን ብቻ እያሳደድን የሰውን ህይወት ባናበላሽ አሪፍ ነው። እንግዲህ ልቦና ይስጣት፣ ምንም ማድረግ አይቻልም። ትመክረዋለች፣ ሰውን እምቢ ካለ ምንም ልታረገው አትችልም። የእሷ ደግሞ ትንሽ ከፋ ረዘመ። ደግሞ ታውቃላችሁ ካሁን የሆነ አለቀ እንትን ስትሉ እሷ አዳዲስ አጀንዳ ነው የምታመጣ። ከዚህ ኤፍሬም የተባለው ሰውዬ ጋር ሆነ በየጊዜው አዳዲስ ነገር ነው የምታመጣው እና በምንም እንትን ልትያት አትችይም። ልጅቷ በጣም አደገኛ የሆነች እንትን ነው የሆነችው። ጌታ አንተ እኔ ብቻ ትዕግስቱ ስጠኝ። ልዑል እንደውም ታግሷታል። ለአባቷ ሲል ነው የታገሳት። በጣም ታግሷታል። በጣም ከሚባለው በላይ። አንድ ሰው አልፈልግም ካለ አይንሽን እንዳላይ ካለ አይደለም አስሬ እሱ ቤት እሱ እንትን እሱ የሚሰራበት እየተመላለሰ መሄድ ይቅርና በዛ በአካባቢ እሱ በሚሄድበት እንኳን መሄድ የለባትም። ግን እሷ ሁሉ ነገር ትታ በቃ ክብሯን ትታ ምን ክብር አላት? ሲጀመር ክብር አልኩኝ። ክብሯንማ ሽጣ የበላች ወራዳ ናት። ሲጀመር የሰው ጦስ እንዳትሆን ብቻ። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ ያደርጋችሁ፣ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮውን ደግሞ ገና ስትጀምሩ በላይክ ጀምሩ፣ ለብዙ ሰው ተደራሽ እንዲሆን ማለት ነው። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ እህት ወንድሞቼ ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ምሽት እላችኋለሁ። ባይ ባይ።